ሰላም ልጆች፣ ዛሬ ለእናንተ ጥሩ ተረት ይዤላችሁ መጥቻለሁ። ተረቱም ርዕስ አቤል አስማታዊው ብሩሽ ይባላል። ከዕለታት አንድ ቀን አቤል የሚባል ወጣት ጎበዝ ልጅ ነበረ። አቤል ስዕል መሳል በጣም ይወዳል። ነገር ግን እርሳስና ወረቀት የሚገዛበት ገንዘብ ስላልነበረው መሬት ላይ በዱላ እየሳለ ችሎታውን ያሳድግ ነበረ። አንድ ቀን ማታ አቤል በሚያስደንቅ ህልም ውስጥ አንድ ደግ ሽማግሌ አየ። ሽማግሌውም እንዲህ አለው፣ አቤል ሆይ ለደግነትህ ለትጋትህ ይህንን ብሩሽ ስጦታ ሰጥቼሃለሁ። ነገር ግን የተቸገሩ ሰዎችን ብቻ ለመርዳት ተጠቀምበት። አቤል ከእንቅልፉ ሲነቃ እውነትም ከጎኑ የሚያብለጨልጭ ብሩሽ አገኘ። ወዲያውኑ ከእንቅልፉ ተነሳና በብሩሹ መሬት ላይ ዳቦ ሲስል ስዕሉ ወዲያውኑ ወደ እውነተኛ ዳቦ ተቀየረ። አቤል በጣም ተገረመ። አቤል ድጋሚ በብሩሹ የታዘዘውን ደግነት ማከናወን ጀመረ። አቤል ምግብ ለሌላቸው ሰዎች ጣፋጭ ፍሬዎችንና ዳቦዎችን ሳለላቸው፣ እየሳለም መገባቸው። ቤት ለሌላቸው ሰዎች ደግሞ ቆንጆ የሚያምር ቤት እየሳለ ቤት ይሰጣቸው ጀመረ። ለሕፃናቶች ደግሞ የሚያማምሩ ቀለም ያላቸውን ልብሶች ይስልላቸው ነበረ። አቤል የራሱ ፍላጎት ከማሟላት ይልቅ ሌሎችን መርዳት በማስቀደሙ በመንደሩ ውስጥ ትልቅ ፍቅርን አተረፈ። ሁልጊዜም በደስታና በሰላም ይኖር ነበረ። ልጆችዬ፣ ከዚህ ታሪክ የምንማረው እውነተኛ ሀብታም የሚያደርገን ደግ መሆኑን ነው።